بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، الدرس الثالث سوستنيو درس ولادته ورضاعته. ملكتنيو صلى الله عليه وعلى آله وسلم مولداتهم بتملكتنا ورضاعته እንዲሁም ደግሞ የእሳቸውን መጥባት አስመልክተው ማለት ነው። በምን አይነት ሁኔታ እንደጠቡ በመቀጠልም ደግሞ በምን አይነት ሁኔታ እንደተወለዱ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንዳስበት የሆነ ደርስ ነው ይለናል። አህመድ አው ዑመር አብዱል ጀባር የተሰኘ የሆነው ሙአሊፍ ማለት ነው። واحد የመጀመሪያ ولد صلى الله عليه وعلى آله وسلم بمكة ملكتنيو صلى الله عليه وعلى آله وسلم مكة ላይ ተወለዱ يوم الاثنين በሰኞ ዕለት ነው የተወለዱት። الثاني عشر من ربيع الأول الثاني عشر 12ኛው ቀን ላይና ዕለት ላይ من ربيع الأول كربيع الأول ከተሰኘ ከሆነው ወር ማለት ነው። 12ኛው ቀን ላይ ربيع الأول የተሰኘ የሆነው ወር ቅድሚያ መጀመሪያ محرم የተሰኘ የሆነው ወር ሲቀደም ከዛ ሶፈር ከዛ ربيع الأول ይመጣል ማለት ነው። ከዛ ربيع الثاني جماد الأولى جماد الثاني إلى آخره ተግባባን ይመስለኛል። ሶስተኛው ወር ነው በአረብ ወራት አቆጣጠር ማለት ነው። ሶስተኛው ወር ربيع الأول ይባላል። ስለዚህ ሶስተኛው ወር ላይ በአረብ ወር አቆጣጠር 12ኛው ቀን ላይ ተወለዱ ይላል። ይህም ደግሞ አምር ሙሰለም አይደለም፣ እጅግራ አልተሰጠለትም። በሙአሪኾች መካከል ስምምነት የለም። 9ኛው ቀን ላይ ያሉ የሆኑ ሙአሪኾችና የታሪክ ምሁራኖች አሉ። ሌላም ተብሏል። ተግባባን ይመስለኛል። ያው የሚታወቀው ግን 12ኛው ቀን በሚለው ነው። ግን የሞቱበት 12ኛው ቀን ላይ መሆኑ የተረጋገጠ ነው። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የሞቱት 12ኛው ቀን ላይ ሚን ረቢኢን አልአወል እዚያ ላይ መሞታቸው ተረጋግጧል። ውዝግብ የተከሰተው ዊላዳቸውን በተመለከተ ነው። የተወለዱት 12 ላይ ነው ወይስ አይደለም የሚለውን በተመለከተ 9ም ተብሏል፣ ሌላም ተብሏል። እና እንደ ጥቅል 12ኛው ወር ላይ ነው የተወለዱት ይላል። እንግዲህ የዚህ ኪታብ እጃችን ላይ ያለ የሆነ ኪታብ ባልተቤት ተርጂህ የሚያደርገውና መዛኝ የሆነ አቋም የሚያደርገው 12ኛው ቀን ላይ መወለዳቸውን ነው። طيب عام الفيل በዝሆኑ አመት ላይ ነው የተወለዱት። بمعنى عام الفيل የተባለው በዝሆን ዘመቻ ስለተከናወነ ነው። ካዕባ ላይና እንዲሁም ሐረሙል መኪይን ከሀበሻ የተነሳ የሆነ አብርሃ የተሰኘ የሆነው ሀገር አስተዳዳሪና መሪ ዘምቶ ነበርና አብዱል ሙጠሊብ የተናገረውን ተናገረውና ከዚያ በኋላ አላሁ ሱብሓነሁ ወተዓላ ከባድ የሆነን እርምጃ ወሰደበት። ካዕባን ለማፍረስ ነበር ዘመቻውና ማለት ነው። እንዲሁም አላሁ ሱብሓነሁ ወተዓላ ስለሱ ቁርአን ላይ ነግሮናል። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول بلو الله سبحانه وتعالى تناقرا. ألم ترى كيف فعل ربك التملكتك من يا محمد فتاري الله سبحانه وتعالى أنديت اندفت السماء من اندفت السماء التملكتك منه بأصحاب الفيل بزهون بالتبيتوش لي ዝሆንን እየጋለቡ ነበር ዘመቻን ሲያከናውኑ የነበሩትና በዝሆን ባልተቤቶች ላይ የፈጸመውን ተግባርና እንዲሁም ቅጣት አልተመለከትክም ያ ሙሐመድ ይላል አላሁ ሱብሓነሁ ወተዓላ። ቢአስሓቢል ፊል ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል አይ ፊ ሀላክ የእነሱንም ደግሞ ተንኮል በጥፋት ውስጥ አላደረገውም። ቢማዕና ተንኮላቸውን በራሳቸው ላይ መለሰባቸው አላሁ ሱብሓነሁ ወተዓላ። ወአርሰለ ዐለይሂም ጠይረን አባቢል አይ ጀማዓ በግሩፕ ማለት ነው። ብርጌድ ሰርተው የሚንቀሳቀሱ የሆኑ ወፎችን አላሁ ሱብሓነሁ ወተዓላ ላከባቸው በእነሱ ላይ። ተርሚሂም ቢሒጃረት ሚን ሲጂል የተጠበሰ የሆነን ድንጋይ ማለት ነው በእነሱ ላይ የምትወረውር ሁና ሳለች ማለት ነው። ከላይ ወደ ታች ይወረወርባቸዋል። የሚወረውሩት ጀማዓ የሆኑት በራሪ አዕዋፎች ናቸው። እነዚያ ተላኩ ማነው ከላይ ይወረውራሉ። እያንዳንዱ ጠላት ሰውነት ላይ አያርፍም ያ ድንጋይ ያቀለጠው ቢሆን እንጂ እንደ ጨው አሟምቶ ነው የሚገለው። ድንጋዩ የተጠበሰ የሆነ ድንጋይ ነው። ተርሚሂም ቢሒጃረት ሚን ሲጂል ፈጀዐለሁም ከዐስፊን መእኩል ልክ እንደተበላ እንደሆነ አዝዕርትና ቡቃያ ያደረጋቸው አላሁ ሱብሓነሁ ወተዓላ እንዳልነበሩ አደረጋቸው። ይህ ነው ዓመል ፊል የተሰኘው። መልእክተኛው ሰለላሁ ዐለይሂ ወሰለም የተወለዱበት የሆነው ዕለት ነው። ግልጽና ግልጽ ነው ኢንሻአላህ። الثاني ሁለተኛው ሱሚየ ዓሙ ዊላደቲሂ ወሱሚየ ተሰይሟል ዓሙ ዊላደቲሂ የመልእክተኛው ሰለላሁ ዐለይሂ ወሰለም የተወለዱበት የሆነው ዓመት ዓመል ፊሊ ዓሙል ፊል በመባል ተሰይሟል። بمعنى የዝሆኑ ዓመት ተብሏል። አሁን ለተነገረው ለሆነው
ማነው ነገር ሲባል لأن ملك الحبشة የሐበሻው መሪና ንጉስ ስለነበር ነው ምክንያቱም أرسل عام ولادته የላከ ስለነበር ነው عام ولادته በመልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም በተወለዱበት በሆነው አመት ውስጥ የላከ ስለነበር ነው ጀይሸን ወታደሮችን የላከ ስለነበር ነው ኢላ መከተ ወደ መካ የላከ ስለነበር ነው لهدم الكعبة كعبان ለማውደምና ለማጥፋት ማለት ነው وكان فيه فيل عظيم وكان ነበርም ደግሞ فيه በሱ ውስጥ بمعنى በዚያ ዘመቻ ውስጥና በዚህ እቅድ ውስጥ ማለት ነው فيل عظيم እጅግ ከባድ የሆነ ፊልና ዝሆን ነበር بمعنى በርካታ ዝሆኖች ነበሩ ለጦር የተዘጋጁ ማለት ነው فأهلك الله الجيش الله سبحانه وتعالى ወታደሮቹን አወደማቸው አጠፋቸው إكراما لما كبر ሲባል لولادة النبي صلى الله عليه وعلى آله وسلم የመልእክተኛው صلى الله عليه وعلى آله وسلم መወለድና ውልደት ለማክበር ሲባል ይላል ይህ ትክክል አይደለም የእሳቸውን ውልደት ለማክበር ሳይሆን لإكرام المكة المكرمة የተከበረች የሆነችውን መካ ለማክበር ሲባል ነው في الصحيحين የጸደቀ የሆነ ዘገባ ስላለ ማለት ነው ከታች ኢንሻአላህ ማንበብም ትችላላችሁ في الصحيحين የጸደቀ የሆነ ዘገባ አለ የመጀመሪያው አንድ ቁጥር ብሎ ማለት استدراكን ይላል بمعنى تعقب ማለት ነው እርምት መስጠት የሚለውን ትርጉም ይሰጠናል استدراك لقد أكرم الله نبيه صلى الله عليه وعلى آله وسلم بكرامات كثيرة ومعجزات الله سبحانه وتعالى ملكتنياه صلى الله عليه وعلى آله وسلم እጅግ በጣም በርካታ በሆኑ ሊላቁባቸውና ሊከበሩባቸው በሆኑ መከበሪያዎች አክብሯቸዋል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንዲሁም ደግሞ ወጣ ያሉ ተአምራቶችንም ደግሞ ሰጥቷቸዋል ለሳቸው وفضله على جميع ولد آدم አጠቃላይ በአደም ልጆች ላይ የበላይ አድርጓቸዋል ورفع ذكره የሳቸውንም ትውስት ከፍ አድርጓል الله سبحانه وتعالى لا يذكر الله سبحانه وتعالى إلا مع ذكر النبي صلى الله عليه وعلى آله وسلم الله سبحانه وتعالى يوسم ملكتنيو صلى الله عليه وعلى وسلم يتوسو بيهون እንጂ ከሱ ጋር ማለት ነው مثلا اذانን ስንመለከት ምንድነው የሚባለው أشهد أن لا إله إلا الله وأشهد أن محمدا رسول الله አንድ ሰው ወደ እስልምና ሲገባ أشهد أن لا إله إلا الله وأشهد أن محمدا رسول الله በርካታ ቦታዎች ላይ አላህ ከተነሳ መልእክተኛው ሰለላሁ ዐለይሂ ወሰለም አብረው ይነሳሉ ወረፈዕና ለከ ዚክረክ ብሎ ያለው አላህ ሱብሓነሁ ወተዓላ ከዚህ አንፃር ነው ይላሉ በርካታ ሰለፎች ورفع ذكره وأعلى قدره يساتون كبر كف أدرقال الله سبحانه وتعالى واتخذه خليلا ولاجم أدرقو يزواتشوال ولكن إهلاك جيش الحبشة نقرقن لببالو زيقار يحبشان جيشنا واتهدروچن الله مودمنا مدفاتو الفيل منو طيب جيش الحبشة وحبس الفيل عفوا للملس ولكن إهلاك جيش الحبشة وحبس الفيل عندهم دغمو زهونن ماسر እንዳይንቀሳቀስ ማለት ነው ወደ ካዕባ አቅጣጫ በሚያቅጣጩበት ጊዜ የአብርሃ ማነው ወታደሮች ወደ ካዕባ እንዲሄድ ሊያፈርስ ማለት ነው በሚያቅጣጩበት ጊዜ አልሄድም ብሎ ይቆማል መሄድ አይችልም ወደ ኋላ ሲያዞሩት ወደ ሌላ አቅጣጫ ሲያዞሩት ደግሞ ይንቀሳቀሳል ይሄዳል እና ሐብስ አደረገው አላህ Subhanahu Wa Ta'ala አሰረው እንዲህ የታሰሩ እንኳን አልሄድ ይያላቸው ፈጽሞ አንተውም ብለው ማለት ነው ጥረት ሲያደርጉ ነው ከላይ አላህ Subhanahu Wa Ta'ala በራሪ አዕዋፎችን የተጠበሰ ድንጋይ የሚወረውሩ በራሪ አዕዋፎችን የላከባቸው طيب وحبس الفيل كان من أجل حرمة مكة أياته مكان مالتنا لما كبر سيبال ነው እንጂ ለሳቸው ክብር አይደለም እዚህ ቦታ ላይ ሐቁን እውነቱን ነጋገር ካልን ማለት ነው والبيت الحرام እንዲሁም ደግሞ የተከበረ የሆነው ቤት ካዕባን ለማክበር ሲባል ነው كما قال عام الفتح ملكتنا صلى الله عليه وعلى وسلم عام الفتح ላይ እንዳሉት ان الله حبس عن مكة الفيل الله سبحانه وتعالى كمكة فيلنا زهون አግቷል አቅቧል وسلط عليها رسوله والمؤمنين እንዲሁም ملكتنا صلى الله عليه وعلى اله وسلمنا አማኞችን የበላይ አድርጓል ሹማል አላህ Subhanahu Wa Ta'ala በመካ ላይ ማለት ነው ይህ እንግዲህ የውሙ ፈትህ መካ ነው 8ኛው ዓመተ ሂጅራ ላይ ድልን ተቀዳጅተው መልእክተኛው ሰለላሁ ዐለይሂ ወሰለም ከገቡ በኋላ ነው አላ ወኢንها لم تحل لاحد قبلي ولا تحل لاحد بعدي ብለው ስለተናገሩ الى اخره انظر البخاري صحيح البخاري ተመልከት ይላል እዛ ላይ ዘደቀ የሆነ ዘገባ ስለዚህ ይህ ዘገባ የሚጠቁመን حبس الفيل የተሰኘውና በመከተልም ደግሞ ኢህላኩ ጀይሺ አልሐበሻ የሐበሻን ወታደሮችን ማጥፋት የተከሰተው ለመካ ክብር ሲባል ለካዕባ ክብር ሲባል እንጂ ለሳቸው ዊላዳና ለሳቸው መወለድ አይደለም
መውሊድ አክባሪ የሆኑ አካላቶች ናቸው እንደዚህ አይነቱን ነገር የሚያነሱ ሲጀመር ብዙን ጊዜ አስተውላችሁ ከሆነ መውሊድ አክባሪ የሆኑ አካላቶች ለሳቸው ሲባል እንዲህ ተፈጥሮ እንዲህ ተደርጎ እያሉ የሌለውንም ነገር እየቀመሙ እየጨመሩ መውሊድ አለ ለማሰኘት ማለት ነው ጥረት የሚያደርጉ የሆኑ ሰዎች ናቸው ለዚያም ነው ምን ያደረገው እስቲድራክ ያደረገው እንደተመለከታችሁት رمت سطبت وأرضعته بعد أمه ثويبة وأرضعته أتباتشو ملكتنيا صلى الله عليه وعلى آله وسلم ناتبتالش بعد أمه كانت تشوهلا ثويبة الأسلمية يتسنيت يهنجو أكل ويندمو سيتيو أتبتالش ملكتنيا صلى الله عليه وعلى آله وسلم كانت تشوهلا خادمة عمه أبي طالب يا أقوتاتشو أبو طالب يتسنيه هنو خادمانا عندهم أقل قيباريانا تسام يتكل إلى يا أبو لهب على الصحيح الإمام ابن كثير رحمه الله تعالى عند وصاو مالتنا الإمام ابن كثير رحمه الله تعالى عند وصاو كسر رجوع تكمل لنا كما ذكر ابن كثير في السيرة النبوية بتسني بهنو كتاب مالتنا عند وصاو يا أبو لهب انجي يا أبو طالب خادمة أيد اللجم أقل قيباريا أيد اللجم ثويبة يتسنيتشو ثم كزيان بمقتل طيب حليمة السعدية يتسنيتشو ونجو سيتيو أطبتاتشو عليه صلى الله عليه وعلى آله وسلم كناتاتشو متوها لا مالتنو إلى أن بلغ عمره 4 سنوات إلى أن بلغ ما أنه كناتاتشو متوها لا سايهون زيوة علي عند تكل أطبتاتشو عليه እቺ ሴትና በመቀጠል የተወሳችው ሆነችው ثويبة የተሰኘችው ሁለቶቹ አጥብተዋል መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ስለዚህ የጥቢ እናቶች ናቸው እነዚህ ሁለቶቹ ሐሊመቱ ሰዓዲያ ኢላ አን በለገ ዑምሩሁ እድሜያቸው እስከደረሰ ድረስ 4 ሰነዋት 4 አመት የእድሜ ክልል እድሜያቸው እስከደረሰ ድረስ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እነዚህ ሁለቶቹ አጥብተዋቸዋል طيب أسئلة ጥያቄዎች ይላል متى ولد መቼ ተወለዱ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ቶሎ በፍጥነት መቼ ተወለዱ ይለናል ወንድማችን መቼ ተወለዱ ነው የተወለዱ ሳይሆን መቼ عام الفيل በማን ነው በዝሆኑ አመት ብለን አሳልፈናል አይደል عام الفيل طيب خيرا اين ولد የት ነው የተወለዱት ወንድማችን بمكة مكة ላይ ነው የተወለዱት ሰለላሁ ዐለይሂ ወዐላ ወሰለም لماذا سمي عام ولادته عام الفيل ለምንድን ነው የተሰየመው بمعنى የተወለዱበት የሆነው እለት عام الفيل የተባለው ለምንድን ነው የዝሆኑ አመት የተባለው ከምን አንፃር ነው አውስተና በዚህ አሁን ተማምረናል አይደል እንዴ አህመድ በዚህ አመት ስለተወለደ ነው نعم عام الفيل ተብሎ የተሰየመው ለምንድን ነው ጥያቄያችን ይህ አመት عام الفيل የተባለው ለምንድን ነው የተወለዱበት አመት عام الفيل የተባለው ለምንድን ነው ምን ስለሆነ አይዋና ፊሎችንና ዝሆኖችን ሐብስ ስላደረገ ስላሰራቸው አይደለም እንዴ እንዳይንቀሳቀሱ ስለገታቸው ካዕባን ለማፍረስ ማለት ነው ጥረት ሲያደርጉ በማዕና ፊሉ ላይና ዝሆኑ ላይ ያሉት የሆኑት ወታደሮች ጥረት ሲያደርጉ ስላገታቸው ነው طيب من أرضعته بعد أمه ከእናታቸው በኋላ ማን ያጠባቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከእናታቸው በኋላ ማን ያጠባቸው ሰዒድ ثويبة الأسلمية ብቻ እሷ ብቻ ናት እንዲያጠባችሁ እሷ ብቻ ናት ያጠባችሁ እሺ ወንድማችን حليمة السعدية አይደለም حليمة السعدية من እንደዚያው الخلاصة መቋጫና ማጠናቀቂያ ወይም ማሰሪያ ولد بمكة عام الفيل ይላል የመጀመሪያውን ጥያቄ ምላሽ በተመለከተ ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም ተወለዱ በመካ عام الفيل በፊሉ ወይም በዝሆኑ አመት وأرضعته ثويبة الأسلمية ثويبة الأسلمية የተሰኘችው አጥብታለች ثم حليمة السعدية ከዚያም በመቀጠል حليمة السعدية የተሰኘችው አጥብታለች ማለት ነው እነዚህ አካላቶች بعد أمي النبي صلى الله عليه وعلى وسلم አጥቢዎች ናቸው የጥቢ ወላጆች ናቸው ማለት ነው الدرس الرابع አራተኛው درس وفاة أمه وحضانته وفاة أمه የእናታቸውን ሞት በተመለከተ የመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም የእናታቸውን ሞት በተመለከተ وحضانته እንዲሁም ደግሞ የእሳቸውን እድገት በተመለከተ حضانه ብሎ ማለት የእሳቸውን እድገት በተመለከተ ማን ጋር አደጉ ከእናታቸው ሞት በኋላ وحضانته واحد የመጀመሪያው توفيت أمه صلى الله عليه وعلى آله وسلم የመልእክተኛው صلى الله عليه وعلى وسلم እናት
موتوا ويم دو موتج وهو في السادسة من عمره ملكتين صلى الله عليه وعلى آله وسلم سدستنيو عامت لا يهونو سالو كأدمياتشو بمعنى سدست عامت لا يهونو سالو مالتنا እናታቸው ሞተች وهي راجعة من المدينة እናታቸው ደግሞ ስትሞት وهي صار راجعة ተመላሽ ሆና ሳለች ነው من المدينة ከመዲና ተመላሽ ሆና ሳለች ነው ወደ መዲና ጉዞ አድርጋ ስትመለስ ነው መንገድ ላይ የሞተችው الثاني ሁለተኛ وقد ذهبت إلى المدينة ወደ መዲና በርግጥ ተጉዛለች لزيارة قبر أبيه የመለክተኛው صلى الله عليه وعلى وسلم አባታቸውን ቀብር ለመዘየር ነበር የሄደችው ومعها جده ከሳቸው ጋርም ደግሞ አያታቸው ነበር بمعنى ومعها ከሷ ጋር ከመለክተኛው صلى الله عليه وعلى وسلم እናት ጋር አያታቸው ነበር عبد المطلب የተሰኘው አያታቸው አብሮ ነበር وقد دفنت بسوستنيا درجة برقد تكبرت بالأبواء الأبواء بتسنى بهنو سفرا تكبرت وهي قرية بين مكة والمدينة السؤال رقمو مندرنات أبواء تسنيتو بين مكة بمكة مكاكلنا والمدينة بمدينة مكاكل يالج أواساني هناك هاقرنات أبواء تبالالج الزج تكبرت الرابع عرضتنيو فحضنته أم أيمن ملكتنيو صلى الله عليه وعلى آله وسلم من أساد دقج كانتا تشموت بهلا أم أيمن يتسنيتو البركة الحبشية مالتنا أم أيمن كنيوانو البركة الحبشية تبالالج ملكتنيو صلى الله عليه وعلى آله وسلم بعد وفاة أمه يصاد دقج خادمة أبيه عبد الله خادمة أبيه يابتاتشو لمو خادمة عندهم أقل قيبارينات عبد الله يتسنيه هنا أباتاتشو يملكتنيو صلى الله عليه وسلم أبات أقل قيباريان أبرج كذي بفيت ولم يترك شيئا من المال ملا سالفنا الأرلة أزيدكمو أقل قيباريان طلو هدوالي يتبالن أرلم لي ظاهرا قجت على أميل دياكي أسنسان يوننا قجت يلم على الصحيح مكنياتهم ياننيو خرج مخرج الغالب يبلو مالت محسوس هنا ملموس هنا مالتنا قنزبت ولا جوال هدف ምንም የሚይዙትና የሚጨብጡት ነገር የለም አገልጋይ ባሪያ ግን አለች ስለዚህ ምን ይባላል خرج مخرج الغالب በአብዛኛው ማለት በአብዛኛው ምንም ገንዘብ እንደሌለ ማን ነው ከዚህ ባሪያዎች ገንዘብ የለምና ብዙ ንብረት ስለሌለ አንድ ነገር ብቻ ነው ያለው አይደለም እንዴ እሷንም ደግሞ መሸጥ መለወጥ አይችሉም በሰዓቱ ምክንያቱም አሳዳጊ ናት እሷን ሸጡ ብሎ ማለት ባሪያዎቹን ቀሩ ስለዚህ ንብረት አለ ለማለት ያስቸግራል ከዚህ አንፃር ነው ወለም يترك شيئا من المال አባታቸው ማለት ነው ምንም ትቶላቸው ሄደው የውርስ ንብረት የለም የተባለው ተግባባን ይመስለኛል خرج مخرج الغالب أسئلة ጥያቄዎች متى توفيت أمه እናታቸው መቼ ነው የሞተችው የመልእክተኛው ሰለላሁ ዐለይሂ ወሰለም እናት መቼ ሞተች ቶሎ በፍጥነት አዲስ ወንድማችን ባለ መነጽር توفيت أمه وهو في عمر 6 سنوات ملكتين صلى الله عليه وسلم يسدس عامت ልጅ ሆነው ሳሉ እናታቸው ሞተች نعم በሁለተኛ ደረጃ لماذا ذهبت إلى المدينة ለምን ሄደች ወደ መዲና እናታቸው ወደ መዲና ሄዳለች ብለናል አይደለም ለምን ሄደች ለምን አላማ ነበር የሄደችው ወንድማችን لزيارة قبر أبيه የአባታቸውን ቀብር ለመዘየር ነበር አይደለም የሄደችው ጥሩ خيرا أين دفنت ይህን የተቀበረችው ሴቶች የሉም እንዴ ጥሩ የት ነው የተቀበረችው ፈጠንኩኝ ልበል ደርስ ላይ ወይስ አልፈጠንኩም አይደል ጥሩ የት ነው የተቀበረችው እሺ ወንዶች ሰይድ الأبواء የተሰኘው ሆኖ ስፍራ ወይም ደግሞ قرية መንደር ላይ من حضنته بعد وفاة أمه ከእናታቸው ሞት በኋላ ማናት ያሳደገችው መልእክተኛው ሰለላሁ ዐለይሂ ወሰለም ያሳደገች ማናት ከእናታቸው ሞት በኋላ محمد يوسف أم أيمن البركة الحبشية نعم البركة الحبشية أم أيمن حبشينات الخلاصة ما تناقك أن مقواج عيلان توفيت أمه وعمره 6 سنوات
እናታቸው ሞተች እሳቸው የ6 ዓመት ልጅ ሆነው ሳሉ ወዱፊነት ቢልአብዋ አልአብዋ በተሰኘው በሆነ ስፍራ ላይ ተቀበረች ወይም መንደር ላይ فحضنته ام ايمن خادمه ابيه فحضنته እሳቸውን አሳድጋለች መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ام ايمن የተሰኘችው خادمه ابيه ያባታቸው አገልጋይ ባሪያ ማለት ነው እሷ አሳድጋለች ትንሽ ገፋ እናድርግ ይመስለኛል سنسات نوع على الهيبك أن إن شاء الله نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك